ሰላምና ጤና ለእናንተ ይሁን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ የምንመለከተው እንግዲህ ስለ ልብ ህመም ነው። በተለይም እንግዲህ ለልብ ህመም ተጋላጭ የሚያደርጉ ዋና የሚባሉ 7 ልማዶችን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ብዙዎቻችን በዕለት ተዕለት ህይወታችን የምናደርጋቸው ነገር ግን ሳናወቅ ለልብ ህመም አደጋ የሚዳርጉ ልማዶች አሉ ማለት ነው። እነዚህ ልማዶች ምን ምንድናቸው የሚለውን ወደ እናንተ የማደርስ ይሆናል። እነዚህ ልማዶች ቀላል ይመስላሉ፣ ግን በተለይም እድሜያችሁ እየጨመሩ ሲመጣ ተጽዕኖ የሚያደርጉ ምልክቶች ወይም ደግሞ ልማዶች ናቸው ማለት ነው። ስለዚህ ከነዚህ ልትጠቀሙ ይገባል። እነዚህንም ሁኔታዎች ማወቅ አስፈላጊ ነው ማለት ነው። እንግዲህ አሁን ወደ ቪዲዮ ከመግባቴ በፊት ይህንን ቪዲዮ ላይክ ማድረግ እንዳይረሳ፣ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ ማለት ነው። አሁን በቀጥታ ወደ ጉዳይ ሳልፍ እንግዲህ የልብ ህመም ለሚያጋልጡ 7 የዕለት ልማዶች መካከል አንደኛውና የመጀመሪያው አዘወትሮ ቁርስ አለመብላት ወይም ደግሞ ቁርስን መዝለል ነው። እንግዲህ ቁርስ አለመብላት የደም ስኳር መጠንን እንዲያዛባና የኮሌስትሮል መጠን እንዲጨምር ያደርጋል። ይህ ደግሞ በሂደት ለልብ ህመም የሚዳረግ ይሆናል ማለት ነው። ቀናችሁን በጤናማ ቁርስ መጀመር ይኖርባችኋል ማለት ነው። አብዛኛው ሰው እንግዲህ ቁርስ አይበላልኝም በማለት በብዛት እንግዲህ ቁርስን ይዘላል። ይህም እንግዲህ ለልብ ህመም የሚያጋልጥ ይሆናል ማለት ነው። አነስተኛ በሆነ መልኩ ቁርስን መመገብ አስፈላጊ ነው ማለት ነው። ሌላኛውና ሁለተኛው እንግዲህ ለረጅም ሰዓታት ተቀምጦ ማሳለፍ ነው። ተቀምጦ ማሳለፍ እንግዲህ ለልብ ህመም ብቻ ሳይሆን ለተለያዩ አደገኛ በሽቶች ሊያጋልጡ ይችላሉ ማለት ነው። እንግዲህ በቢሮ ስራ ወይም ደግሞ በሌላ ምክንያት ለረጅም ሰዓታት ሳትንቀሳቀሱ መቀመጥ የደም ዝውውርን ያቀሰቅሳል፣ የደም ግፊትንም ይጨምራል። አልፎ አልፎ እየተነሳችሁ መንቀሳቀስ ይኖርባችኋል ማለት ነው። እንግዲህ ለረጅም ሰዓት ተቀምጦ ማሳለፍ ከሜታቦሊዝም ጋር ማለትም የተመገባችሁት ምግብ ወደ ኃይል እንዳይቀየር ያደርጋል ማለት ነው። ይህም ለተለያዩ የጤና ችግሮች ያጋልጣል ማለት ነው። ለዋነኛ ደግሞ ለልብ ህመምም የሚያጋልጣችሁ ይሆናል ማለት ነው። ስለዚህ እንቅስቃሴ አስፈላጊ ነው ማለት ነው። ቀጣዩና ሶስተኛው እንግዲህ በፋብሪካ የተቀነባበሩ ምግቦችን ማብዛት ነው። በፋብሪካ የተቀነባበሩ በዘይት የተጠበሱና የታሸጉ ምግቦችን የደም ቱቦችን የመድፈን እድላቸው ሰፊ ነው። ይህ ደግሞ ለውፍረትና ለልብ ህመም መነሻ ናቸው ማለት ነው። በተለይም በዘይት የተጠበሱ ምግቦችን እንደ ፋስት ፉድ ያሉ ምግቦችን አዘውትሮ መመገብ ከልብ ህመም ጋር የተያያዘ ነው ማለት ነው። ሌላው ከፍተኛ ጭንቀት ነው። ጭንቀት እንግዲህ የአእምሮ ጉዳይ ብቻ አይደለም። በምትጨነቁበት ወቅት የደም ግፊታችሁ ይጨምራል። ይህም እንግዲህ ለልብ ህመም ዋና መንስኤ ይሆናል ማለት ነው። ስለዚህ አእምሮን ዘና ለማድረግ ለልብ ጤና ወሳኝ ነው። ስለዚህ የተለያዩ አእምሮዎችን እንደየሰው ስለሚለያይ የተለያዩ ሰዎች አእምሮን ዘና ሊያደርጉ የሚችሉ ልማዶች አሉ። የተለያዩ ጨዋታዎች ማንበብ ብቻ እንደ ልማዱ ብዙ ሰው ይኖሯል። ስለዚህ የአእምሮ ጭንቀትን ማስወገድ አስፈላጊ ነው። በተቻላችሁ ሁኔታ አእምሮን ዘና ማድረግ ለልብ ጤና ወሳኝ ነው ማለት ነው። ሌላው በቂ እንቅልፍ አለማግኘት ነው። እንግዲህ እንቅልፍ ማጣት ልባችንን ይጎዳል፣ እንዲሁም በሰውነታችን ውስጥ ያለው የሆርሞን ሚዛንን ያዛባል። በቀን ውስጥ ቢያንስ ከ7 እስከ 8 ሰዓት መተኛት ለጤናማ ልብ ይመከራል ማለት ነው። እንቅልፍ ወሳኝ ጉዳይ ነው። እንግዲህ እነዚህ የምነግራችሁ ልማዶች ከልብ ዋነኛነት ለልብ ህመም ተጋላጭነት የሚያደርጉ ቢሆንም ለተለያዩ በሽታዎችም ተጋላጭነታችሁን የሚጨምሩ ስለሆነ ችላ ማለት የለባችሁም ማለት ነው። ቀጣዩና ስድስተኛው እንግዲህ በብዛት እንደሚባለው የአካል ብቃት እንቅስቃሴ አለማድረግ ወይም ደግሞ ስፖርትን አለመስራት ነው። ስፖርት ለመስራት የግድ ጂም መግባት አይጠበቅባችሁም። ቀላል የእግር ጉዞ ማድረግ እንኳን ራሱ ልብን ከተለያዩ በሽታዎች ለመታደግ የሚረዳ ይሆናል ማለት ነው። ስለዚህ ቀለል ያሉ እንቅስቃሴዎችን ወይም ደግሞ በቤታችሁ ቪዲዮዎችን ከፍታችሁ በጣም ቀላል የሚባሉ እንቅስቃሴዎችን በመጠናችሁ ማድረግ አስፈላጊ ነው። በአንዴው ትልቅ ኃይል የሚጠይቅ እንቅስቃሴ ማድረግ አይጠበቅባችሁም። ቀለል ያሉ ስፖርቶችን መስራት ትችላላችሁ። ቀስ በቀስም እንግዲህ ልምድ ሲሆን እየከበደ ሲመጣ በራሳችሁ ሰውነታችሁ ስለሚለምደው ብዙም አትጨነቁም ማለት ነው። ራሱ ልምድ ይኖርባችኋል ማለት ነው። ስለዚህ ስፖርት እንግዲህ የልብ ምርጥ ጓደኛ ነው፣ ወሳኝ ነው ለልብ ጤናም። ስለዚህ እንግዲህ ማድረግ ይኖርባችኋል ማለት ነው። ቀጣዩና 7ኛው እንግዲህ የመጨረሻው ማለት ነው ጨውና ስኳር ማብዛት ነው። በምግብ ውስጥ ጨውና ስኳርን ማብዛት የደም ቱቦዎችን ይጎዳል፣ ለደም ግፊትም
ያጋልጣል ማለት ነው። ስለዚህ ጨውም ሆነ ስኳር መቀነሱ እጅግ አስፈላጊ ነው። ስኳርን በተለይ ከቡና ጋር አዘውትሮ መጠቀም ከልብ ጤና ጋር በጣም የተያያዘ ስለሆነ መቀነስ ይኖርባችኋል ማለት ነው። እንዲሁም ጨውን ደግሞ በምግቦች ላይ ቀንሳችሁ መጠቀም ይኖርባችኋል ማለት ነው። እንግዲህ ጤናችን ሀብታችን ነው። እነዚህን ልማዶች በማስተካከል ራሳችንን ከልብ በሽታ መጠበቅ ይኖርባችኋል ማለት ነው። እነዚህ ልማዶችን ማለትም እንግዲህ ከላይ የነገርኳችሁ ቁርስ መዝለልን ማቆም ይኖርባችኋል። ትንሽም ቢሆን መመገብ አስፈላጊ ነው። ሌላው ለረጅም ሰዓት ተቀምጦ ማሳለፍ ወይም ደግሞ ተቀምጦ መቆም ራሱ ሌላኛው ጉዳት ነው። ግን ከልብ ጋር ተያይዞ እንግዲህ ለረጅም ሰዓት ተቀምጦ ማሳለፍ በጣም ጉዳት አለው። ስለዚህ ባላንስ ያስፈልጋል። ረጅም ሰዓት ከተቀመጣችሁ በኋላ መነሳት አስፈላጊ ነው ማለት ነው። ሌላው በፋብሪካ የተቀነባበሩ ምግቦችን ማብዛት፣ በተለምዶ እርጥብ የምንላቸው ምግቦች ማለት ነው። እነዚህንም መቀነስ ወይም ደግሞ ጭራሹኑ ከቻላችሁ ማቆም አስፈላጊ ነው ማለት ነው። ሌላው ከፍተኛ ጭንቀት ነው እንዳልኳችሁ። ይሄ ከሌላው ከልብ በሽታ ጋር የሚገናኝ ጉዳይ ስለሆነ ችላ ማለት የለባችሁም። ራሳችሁን ዘና ሊያደርጉ የሚችሉ ነገሮችን ማድረግ አስፈላጊ ነው ማለት ነው። ሌላው በቂ እንቅልፍ አለማግኘት ነው። እንቅልፍ ማጣት እንግዲህ እንደነገርኳችሁ ልብን የሚጎዳ ጉዳይ ስለሆነ ቢያንስ እንግዲህ 7 ሰዓት ወይም 8 ሰዓት ያህል እንቅልፍ ማግኘት ወሳኝ ጉዳይ ነው ማለት ነው። እንዲሁም ስፖርት መስራትና የጨውና ስኳርን መቀነስ አስፈላጊ ነው ማለት ነው። ይህም ልባችሁ እንግዲህ በተለይም እድሜያችሁ እየገፋ ሲሄድ ለበሽታ ተጋላጭነታችሁ ስለሚጨምር እነዚህ ልማዶች በጣም መቀነስ አስፈላጊ ነው ማለት ነው። ስለዚህ እንደነገርኳችሁ ጤና ወሳኝ ጉዳይ ስለሆነ እነዚህን ልማዶች ማስተካከል ወሳኙ ጉዳይ ነው ማለት ነው። የልብ በሽታ እንግዲህ እስከ ሞት ድረስ ሊያደርስ የሚችል በጣም አስከፊ በሽታ ነው። ስለዚህ አስቀድሞ መጠንቀቁ ወሳኙ ጉዳይ ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ይሄ ቪዲዮ እንግዲህ ጠቃሚ ነው። ይሄ መረጃ ለሌሎችም እንዲደርስ በቅንነት ላይክ እና ሼር በማድረግ ለወዳጅ ዘመዳችሁ አካፍሉ ላለው እንዲሁም እንግዲህ ሰብስክራይብ ማድረግ እንዳይረሳ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው